ኦሪት ዘፍጥረት ምዕራፍ 25 አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እርሷም ዘምራንን፣ ዮቅሳንን፣ ሜዳንን፣ ምድያምን፣ የስቦቅን፣ ስዌሕን ወለደችለት። ዮቅሳንም ሳባንና ድዳንን ወለደ። የድዳንም ልጆች አሦራውያን፣ ለጡሳውያን፣ ለኡማውያን ናቸው። የምድያምም ልጆች ጌፌር፣ አፌር፣ ሄኖኅ፣ አብዲዕ፣ ኤልዳዓ ናቸው። እነዚህ ሁሉ የኬጡራ ልጆች ናቸው። አብርሃምም የነበረውን ሁሉ ለይስሐቅ ሰጠው። የአብርሃምም ለነበሩ ለቁባቶቹ ልጆች አብርሃምም ስጦታን ሰጣቸው። እርሱም ገና በሕይወቱ ሳለ ከልጁ ከይስሐቅ ለይቶ ወደ ፀሐይ መውጫ ወደ ምሥራቅ አገር ሰደዳቸው። አብርሃምም የኖረበት የዕድሜው ዓመታት እነዚህ ናቸው፣ 175 ዓመት ኖረ። አብርሃምም ነፍሱን ሰጠ፣ በመልካም ሽምግልናም ሞተ። ሸመገለም፣ ብዙ ዘመንም ጠገበ፣ ወደ ወገኖቹም ተከማቸ። ልጆቹ ይስሐቅና እስማኤልም በመምሬ ፊት ለፊት ባለው በኬጢያዊው በሳኦር ልጅ በኤፍሮን እርሻ ላይ ባለ ድርብ ክፍል በሆነው ዋሻ ውስጥ ቀበሩት። አብርሃም ከኬጢ ልጆች የገዛው እርሻ ይህ ነው። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። አብርሃምም ከሞተ በኋላ እግዚአብሔር ልጁን ይስሐቅን ባረከው። ይስሐቅም ብኤር ለሃይሮኢ ተብሎ በሚጠራው ምንጭ አጠገብ ኖረ። የሳራ ባሪያ ግብፃዊቱ አጋር ለአብርሃም የወለደችው የአብርሃም ልጅ የእስማኤል ትውልድ ይህ ነው። የእስማኤልም የልጆቹ ስም በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበኵር ልጁ ነባዮት፣ ቄዳር፣ ነብዳኤል፣ መብሳም፣ ማስማዕ፣ ዱማ፣ ማሣ፣ ኩዳን፣ ቴማን፣ ኢጡር፣ ናፌስ፣ ጼድማ። የእስማኤል ልጆች እነዚህ ናቸው። ስማቸው በየመንደራቸውና በየስፍራቸው ይህ ነው። በየወገናቸውም 12 አለቆች ናቸው። እስማኤልም የኖረበት የዕድሜው ዘመን 137 ዓመት ነው። ነፍሱን ሰጠ፣ ሞተም፣ ወደ ወገኖቹም ተከማቸ። መኖሪያቸውም ከኤውላጥ አንስቶ በግብጽ ፊት ለፊት እስከምትገኝ እስከ ሱር ድረስ ወደ አሦር በምትወስደው መንገድ ላይ ነበር። እንዲህም በወንድሞቹ ሁሉ ፊት ተቀመጠ። የአብርሃም ልጅ የይስሐቅ ትውልድም ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያው የባቱኤል ልጅና የሶርያው የላባ እህት ናት። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና፣ እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች፣ ልጆችም በሆዷ ውስጥ ይገፋፋ ነበር። እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት፣ 2 ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ። ሕዝቡም ከሕዝቡ ይበረታል፣ ታላቁም ለታናሹ ይገዛል። ትወልድ ዘንድ ዘመኗ በተፈጸመ ጊዜ እነሆ በማኅፀኗ መንታ ነበሩ። በፊትም የወጣው ቀይ ነበረ፣ ሁለንተናውም ጠጕር ለብሶ ነበር። ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር። ስሙም ያዕቆብ ተባለ። እርሷ ልጆችን በወለደቻቸው ጊዜ ይስሐቅ 60 ዓመት ሆኖት ነበር። ብላቴኖቹም አደጉ። ኤሳውም አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበር፣ በድንኳንም ይቀመጥ ነበር። ይስሐቅም ኤሳውን ይወድ ነበር፣ ካደነው ይበላ ነበርና። ርብቃ ግን ያዕቆብን ትወድ ነበረች። ያዕቆብም ወጥ ሠራ፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክሜአለሁና አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኵርናህን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህች ብኵርና ለምኔ ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም፣ ብኵርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው፣ በላ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብኵርናውን አቃለላት። ኦሪት ዘፍጥረት ምዕራፍ 26 በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጥኤም ንጉሥ ወደ አቢሜሌክ
ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚህች ምድር ተቀመጥ፣ ከአንተ ጋርም እሆናለሁ፣ እባርክሃለሁም። እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልሁለትንም መሐላ አጸናለሁ። ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቶአልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌንም ጠብቆአልና። ይስሐቅም በጌራራ ተቀመጠ። የዚያም ስፍራ ሰዎች ስለ ሚስቱ ጠየቁት። እርሱም እኅቴ ናት አለ። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴ ናት ማለትን ፈርተዋልና እርሷ ውብ ነበረችና። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጥኤም ንጉሥ አቢሜሌክ በመስኮት ሆኖ ጎበኘ። ይስሐቅም ሚስቱን ርብቃን ሲዳራት አየ። አቢሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስትህ ናት፣ እንዴትስ እርሷን እኅቴ ናት አልህ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለ። አቢሜሌክም አለ፣ ይህ ያደረግህብን ምንድር ነው? ከሕዝብ አንዱ ከሚስትህ ጋር ሊተኛ ጥቂት በቀረው ነበር፣ ኃጢአትንም ልታመጣብን ነበር። አቢሜሌክም ሕዝቡን ሁሉ ይህን ሰው ሚስቱንም የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያች ምድር ዘርን ዘራ። በዚያች ዓመትም 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ። እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጥኤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሱአቸውን ጕድጓዶች ሁሉ የፍልስጥኤም ሰዎች ደፈኑአቸው፣ አፈርንም ሞሉባቸው። አቢሜሌክም ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍረዋቸው የነበሩትን የውኃ ጕድጓዶች ደግሞ አስቈፈረ። አብርሃም ከሞተ በኋላ የፍልስጥኤም ሰዎች ደፍነዋቸው ነበርና አባቱም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችም በሸለቆው ውስጥ ቆፈሩ፣ በዚያም የሚመነጭ የውኃ ጕድጓድ አገኙ። የጌራራ አገር እረኞችም ከይስሐቅ እረኞች ጋር ውኃው የእኛ ነው ሲሉ ተከራከሩ። የዚያችንም ጕድጓድ ስም አሴቅ ብሎ ጠራት፣ ለእርሷ ሲሉ ተጣልተዋልና። ሌላ ጕድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ። ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጕድጓድ አስቈፈረ፣ ስለ እርሷም አልተጣሉም። ስሟንም ሮሆቦት ብሎ ጠራት፣ እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። ከዚያም ወደ ቤርሳቤህ ወጣ። በዚያችም ሌሊት እግዚአብሔር ተገለጠለት እንዲህም አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ። እኔ ከአንተ ጋር ነኝና እባርክሃለሁ። ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። በዚያም መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። በዚያም ድንኳን ተከለ። የይስሐቅም ሎሌዎች በዚያ ጕድጓድ ማሱ። አቢሜሌክና የሙሽራው ወዳጅ አኮዘት የሠራዊቱም አለቃ ፊኮል ከጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከእናንተም ለይታችሁ አሳዳችሁኛል አላቸው። እነርሱም አሉት፣ እግዚአብሔር ከአንተ ጋር እንዳለ በእርግጥ አየን። ስለዚህም በእኛና በአንተ መካከል መሐላ ይሁን። እኛ አንተን እንዳልነካንህ በጎነትንም ብቻ እንዳሳየንህ በደኅናም እንደ ሰደድንህ አንተም ክፉ እንዳትሠራብን ቃል ኪዳን ከአንተ ጋር እናድርግ አልን። አንተ አሁን ከእግዚአብሔር ዘንድ የተባረክህ ነህ። ይስሐቅም ማዕድ አቀረበላቸው፣ በሉም ጠጡም። ማልደውም ተነሡ፣ እርስ በርሳቸውም ተማማሉ። ይስሐቅም አሰናበታቸው፣ ከእርሱም ወጥተው በደኅና ሄዱ። በዚያም ቀን የይስሐቅ ሎሌዎች መጡ፣ ስለ ቈፈሩአትም ጕድጓድ ውኃ አገኘን ብለው ነገሩት። ስምዋንም ሳቤህ ብሎ ጠራት። ስለዚህም የከተማይቱ ስም እስከ ዛሬ ድረስ ቤርሳቤህ ነው። ኤሳውም 40 ዓመት ሲሆነው የኬጢያዊ የብኤርን ልጅ ዮዲትን የኬጢያዊ የኤሎንን ልጅ ቤስሞትንም ሚስቶች አድርጎ አገባ። እነርሱም የይስሐቅንና የርብቃን ልብ ያሳዝኑ ነበር።